በዛሬው ፕሮግራማችን በህልም ፊትን በመስታወት ደጋግሞ ማየት፣ በመስጂድ ውስጥ ቁርአን መቅራት፣ ቆንጅየው ወጣት ኡስታዝና የትዳር ጥያቄው፣ ሀያት ወንድ ልጅ ባልሽ ደግሞ ሴት ልጅ ይዘው መምጣታቸው ትርጉሙ ምንድን ነው? ይህንን አብረን እንመለከታለን። እስከ ፍጻሜው አብራችሁ ይቆዩ። ቪዲዮውንም ላይክ ማድረጋችሁን አትርሱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የድሪም ቱብ ቤተሰቦቼ እንዲሁም ሰላማችሁ ይብዛ በያላችሁበት። ዛሬ ቃል በገባሁበት መሰረት በፌስቡክ ሊቭ ላይ እገባለሁ ጠብቁኝ ብዬ ነበረ። ግን በሰዓቱ ደግሞ ቪዲዮ ልቅቄ ነበረ። በዛ ቪዲዮ ስር ኮሜንት ተጽፎልኛል እና እነዛን ሊቭ ስላልገባሁ የሊቭ ማካካሻ በማለት በድጋሚ የፌስቡክ ጥያቄዎችን ይዤ መጥቻለሁ ማለት ነው። ምክንያቱም ብዙዎቻችሁ ፌስቡክ አንጠቀምም አላችሁ፣ ደግሞ አንዳንዶቻችሁ እንጠብቅሻለን አላችሁ። ኦልሬዲ ያው መግባት ነበረብኝ ግን ያው አልተመቸኝም እና ነው። በጣም ይቅርታ። ቃል እየገቡ መሸሽ በጣም የሚደብር ነገር ነው። ግን ደግሞ ያው የስደት ኑሮ የምታውቁት ታውቁታላችሁ። ወሩም ሮመዳን ነው። ለዛ ስላልተመቸኝ ነው። በጣም ይቅርታ። ኢንሻአላ ቀጣይ ምገባ ይሆናል ማለት ነው። እና ለዛሬ አተታ አላበዛባችሁም። እነዚህን የገለኳቸውን ጥያቄዎች እና ሌላ ዝርዝሮቻቸውን ይዤ አስደምጣችኋለሁ ማለት ነው። ቪዲዮውን ላይክ እያደረጋችሁ እስከ ፍጻሜው አብራችሁ ይቆዩ። በዚህ ቪዲዮ የመጀመሪያው ጥያቄ ረዘም ያለ ነው ትንሽ። ሀያት የምትባል የማውቃት በህልሜ እሷ ወንድ ልጅ አቅፋ ባሌ ሴት ልጅ አቅፎ ወደ ቤት ሲገቡ እኔ ወንዱን ልጅ ተቀብዬ ሳምኩትና መልሼ ሰጠኋት። ከዛ ልተኛ ስል ውሃ መጥታለች ሳታቋረጥ ቅጂ ሲሉኝ ብዙ ጀሪካ ሰብስቤ ስቀዳ ደስ የሚል ዝናብ ይዘንባል። ከዛ ሴቷ ልጄ ነጭ አንሶላና ትራስ ይዛ ስትወጣ ወደቀች። እኔ አባበልኳትና ተነሳች። አዝመራ የምትባል ጎረቤቴ ከኋላዋ የሞላ ጀሪካ ተቀምጦ የተቋጠረ ገመድ እየፈታች አንድ ጀሪካ ቅጅልኝ ስትለኝ የኔን አቋርጬ ቀዳሁላት። ባሌ ነጭ ሽርጥ እየታጠቀ የት ልትሄጂ ነው ሲላት የመድኃኒት ልጅ ተድራ ውርስ ወርሳለች ብለውኝ ላጣራ ሊሄድ ነው አለችው። ከዛ እኔ አጭር ቦዲ ለብሼ ነበርና በዚህ ብርድስ መተኛት ነበር ብዬ ብርድ ልብስ የሚመስል ጃኬት ለበስኩ። ስነቃ በጣም ደስተኛ ነበርኩ። ባሌ ጋር ጸብነን ሩቅያ እያደረግኩ ነው። ህልሙ በተለይ አሁን ባለሽበት ሁኔታ ከባልሽ ጋር ባለሽ አለመግባባትና ሩቅያ እያደረግሽ ባለሽበት ወቅት እጅግ መልካምና የፈውስ ምልክት ያለበት ነው። በህልም ዓለም ውስጥ ሀያት ወይም ደግሞ ህይወት እና ውሃ ትልቅ ትርጉም አላቸው። እንደ ኢማም ኢብን ሲሪን አተረጓጎም ሀያት ወንድ ልጅ ማለትሽ፣ ባልሽ ደግሞ ሴት ልጅ ይዘው መምጣታቸው ሀያት የሚለው ስም ህይወት ማለት ሲሆን ወንድ ልጅ ማቀፏ ደግሞ በህይወትሽ ላይ የሚመጣን ጥንካሬና ስልጣን ያሳያል። ባልሽ ሴት ልጅ ማቀፉ ደግሞ በመካከላችሁ ርህራሄ፣ ፍቅርና ስምምነት ተመልሶ እንደሚመጣ ብስራት ነው። ህፃኑን ስመሽ መመለስሽ የሚመጣው በረከት በምስጋና እንደምትቀበዩ ያመለክታል ማለት ነው። የውሃ መምጣትና ዝናብ መዝነቡ ደግሞ ውሃ በህልም ውስጥ ፈውስ ወይም ሽፋ፣ እውቀትና ሲሳይ ነው። ሩቅያ እያደረግሽ ባለሽበት ወቅት ውሃ በብዛት መጥቶ መቅዳትሽ ማለት ብዙ ጀሪካ ይዘሽ መቅዳትሽ ማየትሽ ደግሞ አላህ የልብሽን ጥማት እንደሚቆርጥና ከጭንቀትሽ እንደምትገላገይ ትልቅ ማረጋገጫ ነው። ዝናቡ ደግሞ የአላህ እዝነት ወይም ደግሞ ራህመት በቤትሽ ላይ እየወረደ መሆኑን ያሳያል ማለት ነው። አዝመራና ጀሪካው፣ አዝመራ የሚለው ስም ፍሬ እና ምርት ማለት ነው። እሷ ጋር የነበረው የተቋጠረ ገመድ መፍታቷ ደግሞ በህይወትሽ ላይ የተቋጠሩ የጭንቀት ወይም የድግምት ነገሮች እንደሚፈቱ ፍንጭ ይሰጣል ማለት ነው። ሲጀመር ከዚህ በፊት ስለ ሲሂርና መፍትሄው ስሰራ የተቋጠሩ ገመዶች ሲፈቱ ማየት ከሲሂር
መፈወስ ነው የሚል ፍንጭ ሰጥቼ ነበረ እና አሁንም ይህንን ያካትታል ማለት ነው። ለሷ ውሃ መቅዳትሽ ደግሞ ካለሽ ትርፍ ለሰዎች የምትተርፊ ደግሞ ደግ መሆንሽን ያመለክታል ማለት ነው። ውርስና መድኃኒት የመድኃኒት ልጅ ውርስ ወርሳለች የሚለው ቃል በህይወትሽ ውስጥ መድኃኒት ማለት ፈውስ እንደምታገኝና ከዛም በኋላ ትልቅ የደስታ ውርስ በረከት እንደሚጠብቅሽ እየነገረሽ ነው፣ እያበሰረሽ ነው ማለት ነው። ጃኬት መልበስሽ ደግሞ አጭር ቦዲ ለብሰሽ ብርዱ እንዳይመታሽ ጃኬት መልበስሽ አላህ ከጠላት ጥቃት እና ከክፉ ነገር እንደሚሸፍንሽ ሲትር እና ጥበቃ እንደሚያደርግልሽ ያመለክታል ማለት ነው። ባልሽ ነጭ ሽርጥ መልበሱ ወይም ደግሞ መታጠቁ ንጽህናንና አዲስ ጅምርን ያመለክታል። ህልምሽ በአጠቃላይ አሁን እያደረግሽ ያለሽው ሩቅያ ውጤት እያመጣ መሆኑንና በመካከላቸው ያለው ጸብ ተወግዶ በቤትሽ ላይ በረከት ፈውስና በዝናቡ የተመሰለው ማለት ነው እንደሚወርድ ያበስራል እያለሽ ነው። የታሰሩ ነገሮች መፈታታቸውና ለሰዎች የምታደርጊው ወይም የምታካፍዩ በረከት መኖሩን የድል ምልክት ነው እያለሽ ነው። ምክር በሩቅያሽ ጽኚ ወይም ቀጥይ። ህልሙ የፈውስ ምልክት እያሳየሽ ስለሆነ ሩቅያሽን አታቋርጪ ይልሻል። ትዕግስት አድርጊ። ባልሽ ነጭ ሽርጥ ለብሶ ማየትሽ ወደ ሰላም እንደሚመለስ ስለሚያሳይ በንግግርሽ እርጋታ አሳይው እያለሽ ነው። ሌላው ሰደቃ አውጭ ነው። ውሃ ለሰው እንደቀዳሽው ሁሉ በገሃድ ዓለምም ለተቸገሩ ሰዎች ትንሽ ሰደቃ ብታወጪ በረከቱን ያፋጥንልሻል እያለሽ ነው። አላሁ አለም። ዱዓ አድርጊ። አላህ ሆይ የእነዚህን ነገር መጀመሪያ ሰላም፣ መካከለኛውን ስኬት፣ መጨረሻውን ደግሞ ድል አድርግልኝ በማለት ዱዓ አድርጊው። ህልሙ በአጠቃላይ የፈውስሽና የቤተሰብሽ ሰላም መመለሻ ብስራት ነው። አላህ ይጨምርልሽ ኢንሻአላህ። ቀጣዩ ጥያቄ ያላገባውን በህልሜ አንድ ወጣት ቆንጆ በስልኬ ቪዲዮ ደውሎልኝ እያወራን እናም በአካል ይመስለኛል የሆነች ልጅ መታ የትዳር ጥያቄ ጠየቀችው። እሱም ኡስታዝ ይመስለኛል። በጣም ቆንጆ ወፈር ያለ ነው። እናም እኔን ጠይቆኝ እምቢ ያልኩት ይመስለኛል። ከዛም እሷ ስትጠይቀው እሺ አላት። የት ነው የምታውቁኝ አላት። የሂሳብ አስተማሪ ነበርኩ አለችው። ከዛም ተጋቡ። እኔ ግን አልቆጨኝም። ጸጥ ያለ ምንም ነገር ያልተከፈተ ሰርግ ነበረ ሰርጋቸው። መኪናና ታዋቂ ሰዎች አሉ። እሱም ትልልቅ የሃይማኖት አባቶች እንዲሁም ባለስልጣናቶች ናቸው። ትልልቅ የሃይማኖት መሪዎች ናቸው። እናም ጨርሰው መኪናቸውን አስነስተው ሄዱ። እኔም በዛ እያለፍኩ ጸጥ ያልኩ አልኩኝ። እናም የሆነ ወንድ ወጣት የሰከረ ይመስለኛል ሽንቱን ሸናብኝ። ምንም አላልኩትም። ዝም ብዬ አለፍኩ። ድጋሜ ሌላ ወጣት ልጅ እንደዚሁ ሸናብኝ። ወደ አፌም ተረጨ። በትንሹ ትልቅ ሴት በእኔ አጠገብ ሲያልፉ ሸናባቸው። አንተ ትልቅ ሰው እኮ ናቸው አልኩት። አታፍርም እንዴ አልኩት። ይሄ ሁሉ ነገር ሲያጋጥመኝ መጥፎ ነገር ከአፌ አልወጣም። ዝም ብዬ መንገዴን ሄድኩኝ እና ትንሽ ቤት ተከራይቼ ይመስለኛል ወተትም ኮንትራት ይዤ ይመስለኛል። እናም እዛ ግቢ የተከራየችው ልጅ ወተት አለኝ ከኔ ተከራይ እያለችኝ ነበረ። እዛው ግቢ ሌላ ቤት ልቀይር ብዬ ሌላ ልጅ መታ ገባችበት። እኔ ልገባበት ነው ስላት እሷ ገባችበት አለችኝ። እሺ ብዬ እዛው ቤቴ ቁጭ አልኩኝ። ምሽት ይመስለኛል። ባለሀብትም ይመስለኛል ቀኑ። እንዴት ነው የፌስቡክ ኮሜንት? ትንሽ ረጃጅም ነው። አላሁ አለም። ዞሮ ዞሮ ረጃጅም ህልም ብዙ ትርጉም አለው ባይባልም ሙሉ ትርጉም አለው ባይባልም ዋና ዋናዎቹን እናያለን ማለት ነው። ግን መጨረሻ ላይ ምሽት ይመስለኛል ባለ ሀብትም ይመስለኛል ብለሻል።
ምን ለማለት እንደሆነ አልገባኝም፣ ወይም የጽሁፍ ስህተት ነው። አላሁ አለም። አብረን እናያለን። ህልምሽ ላላገባሽ ሴት በህይወትሽ ውስጥ ያለሽን መንፈሳዊ ጥንካሬ፣ በትዕግስትሽ የምታገኙ ትልቅ ሲሳይ ወይም ርዝቅና ከአላስፈላጊ ትዳር ስለመትረፍ የሚያበስር ትልቅ ትርጉም ያለው ህልም ነው ያየሽው ማለት ነው። እንደ ኢማም ኢብን ሲሪን አብረን እንመለከታለን ማለት ነው። ቆንጆ ወጣት ኡስታዝና የትዳር ጥያቄው ወጣቱ ኡስታዝ በህልምሽ ውስጥ መልካም እድልን ወይም ደግሞ አጋጣሚን ይወክላል። አንቺ እምቢ ማለትሽና ሌላዋ ማግባቷ ደግሞ በገሃድ ዓለም ለአንቺ የማይሆን ወይም ደግሞ የማይመጥንሽ ጉዳይ አልፎሽ መሄዱንና በዛ ደስተኛ መሆንሽን ያሳያል። የሰርጉ ድምቀት ባለስልጣናትና የሃይማኖት አባቶች መኖራቸው ያ ያመለጠሽ ጉዳይ ትልቅ ቢመስልም ላንቺ ግን ባዶ ጸጥ ያለ መሆኑን ያሳያል። ሽንት መረጨቱ ደግሞ ሁለቱ ወጣቶች ይህ በህልም ውስጥ መጀመሪያ ላይ የሚያስደነግጥ ቢመስልም ትርጉሙ ግን ሲሳይና ገንዘብ ነው። ሽንት በህልም ውስጥ ፍቺዎች ዘንድ በህልም ማለት ነው። ህልም ፈቺዎች ዘንድ ገንዘብን ማውጣት ወይም ደግሞ ማገኘት ተብሎ ይተረጎማል ማለት ነው። ያኔ እንደ ህልም ተርጓሚዎቹ ግማሾቹ ገንዘብ ማውጣት፣ ግማሾቹ ደግሞ ገንዘብ ማገኘት፣ ሌሎቹ ደግሞ ከጭንቀት መገላገል ይሉታል ማለት ነው። ከጭንቀት መገላገል ግን እኛ ስንሸና ነው እና ሌላ ሰው ሲሸና ደግሞ ገንዘብ ከማገኘትና ከማውጣት ይያያዛል ማለት ነው። ሌላም ትርጉም አለው። አብረን እንመልከት። ወጣቶቹ መሽናታቸውና በአፍሽም ላይ መረጨቱ ካልጠበቅሽው አቅጣጫ የሚመጣ ተትረፍራፊ ገንዘብ ወይም ደግሞ ርዝቅ እንደሚኖርሽ ይጠቁማል። መጥፎ ነገር ከአፍሽ አለመውጣቱ ወይም ደግሞ ዝምታሽ ይሄ የአንቺን ትዕግስትና መንፈሳዊ ብስለት ያሳያል። ሰዎች ቢበድሉሽም ወይም ደግሞ ያልታሰበ ነገር ቢገጥምሽም በዝምታ ማለፍሽ አላህ ካለሽበት ጭንቀት በክብር እንደሚያወጣሽና ትልቅ ደረጃ ላይ እንደሚያደርስሽ ምልክት ነው ማለት ነው። ወተት በኮንትራት መያዝሽ ደግሞ ወተት በህልም ውስጥ ንጹህ ሲሳይ፣ እውቀት እና ተፈጥሯዊ መልካምነትን ወይም ደግሞ ፊጥራን ያመለክታል ማለት ነው። ወተት በኮንትራት መያዝሽ በገሃድ ዓለም ቋሚና የተረጋጋ ገቢ እንደምታገኝ ያበስራል። ቤት መቀየር ወይ ገቢ ሊሆን ይችላል ወይም ደግሞ እውቀት ሊሆን ይችላል። ኦልሬዲ ያኔ ሲሳይ ማለት ገንዘብም እውቀትም ደስታም ሲሳይ ነው የሚባለው እና ቤት መቀየር መፈለግሽ እና እዛው መቆየትሽ ደግሞ ሌላ ቤት ልቀይር ብለሽ ሳይሳካልሽ ቀርቶ እዛው መቆየትሽ አሁን ያለሽበት ሁኔታ ስራሽ የሚሆን ኑሮሽ ማለት ነው ለጊዜው መቆየት እንዳለብሽና በዛው ባለሽበት ቦታ ላይ በረከት እንደሚመጣ ያመለክታል ማለት ነው። ህልሙ በአጠቃላይ በሰዎች በኩል የሚመጣብሽን ትንኮሳ ወይም ደግሞ ፈተና በትዕግስት በማለፍሽ አላህ ንጹህ ሲሳይ በወተቱ የተመሰለ ማለት ነው እና ብዙ ገንዘብ በሽንቱ የተመሰለው ማለት ነው እንደሚሰጥሽ ያበስራል። ትዳሩን አለመቆጨትሽ ደግሞ አላህ ላንቺ የተሻለ ነገር እንዳዘጋጀልሽ እና አላስፈላጊ ከሆነ ጭንቀት እንደገላገለሽ ያመለክታል ማለት ነው። ምክር በትዕግስትሽ ጽኚ ይልሻል። ህልምሽ እንዳሳየው ዝምታሽ ለበረከትሽ ሰበብ ነው። ስለዚህ በገሃድ ዓለምም ፈተናዎችን በትዕግስት እለፊ እያለሽ ነው። ሲሳይሽን ጠብቂ። በወተቱ የተመሰለው ቋሚ ሲሳይሽ እንዲመጣ ዱዓሽን አዘውትሪ ይልሻል። ተስፋ አትቁረጪ። ያመለጠሽ ነገር ካለ ትዳርም ይሁን ስራ አላህ የተሻለ ስለሚወፍቅሽ መሆኑን እምነትሽ ላይ ቀጤበት እያለሽ ነው። አላሁ አለም። ዱዓ አድርጊ። አላህ ሆይ በሐላልህ ከሐራምህ አብቃቃኝ፣ በችሮታህም ከአንተ ውጭ ካለ አካል አብቃቃኝ በማለት ፈጣሪሽን ለምኝው እያለሽ ነው። አላሁ አለም። አላህ ቀጥተኛውን መንገድ ይምራሽ። ወንድ ባለትዳር ነኝ። በህልሜ ብዙ ሰው ሆነን በመስጂድ ውስጥ ቁርአን እየቀራን ሳለ እኔና ዳውድ የሚባል ሰው ቀርተን ከዛ ዳውድም ወጣ ከመስጂድ። ከዛ ብቻዬን እየቀራሁ ቆይቼ ይበቃኛል ብዬ ስወጣ ብዙ የዳዕዋ ሰዎች የምግብ አስቤዛ ይዘው መስጂድ እየገቡ ነበረ። ከዛ ኡስማን የሚባል ማስቲካ እንካ ሲለኝ አለኝ ሰጥተውኛል አልኩት ይላል። ህልሙ ለባለትዳር ወንድና
ባለትዳር ከመሆን ከአንጻር ተያይዞ ሲፈታ ለመንፈሳዊ ህይወትህና ወደፊት ለሚመጣው ሲሳይህ ማለትም ርዝቅህ እጅግ መልካምና የሚያበረታታ ትርጉም ነው ማለት ነው። ወደፊት ለሚመጣው ወደፊት ለሚመጣው በህልም ዓለም ውስጥ መስጂድ፣ ቁርአንና የምግብ አስቤዛ ትልቅ ብስራቶች ናቸው ማለት ነው። እንደ ኢማም ኢብን ሲሪን አተረጓጎም መስጂድ ውስጥ ቁርአን መቅራት ማለት መስጂድ በህልም ውስጥ የሰላም የጥበቃና የክብር ቦታ ነው። ሁሌም እንደምንለው ቁርአን መቅራት ደግሞ እድለኛ ከሚባሉት ህልሞች አንዱ ቢሆንም የልብ መረጋጋትን ከጭንቀት መገላገልንና በአላህ ዘንድ ያለህን ተቀባይነት ያሳያል። ብቻህን መቅራትህ ደግሞ በመንፈሳዊ ጥንካሬህ ከሌሎች ሰዎች ጎልተህ እንደምትወጣና አላህ ለየት ያለ እውቀት ወይም ደግሞ መረጋጋት እንደሚሰጥህ ይጠቁማል ማለት ነው። በዲናዊ ህይወትህ ዳውድና ኡስማን የስሞቹ ትርጉም በእስላማዊ የህልም አተረጓጎም ላይ ትልቅ ዋጋ አላቸው። ዳውድ ወይም ደግሞ ዳዊት በክርስቲያኖቹ ማለት ነው። በህልም ዓለም ውስጥ ዳውድ የሚለው ስም ጥንካሬን፣ ስልጣንንና ወደ አላህ መመለስን ያመለክታል። ዳውድ ወጥቶ አንተ መቅራትህ ደግሞ በጀመርከው መልካም ስራ ላይ የመጽናት ብቃት እንዳለህ ያመለክታል ማለት ነው። ኡስማን ይህ ስም ደግሞ ሐቀኝነትን፣ ትህትናን እና በረከትን ይወክላል። ኡስማን የተባለው ሰው ማስቲካ ሊሰጥህ ማለቱ በገሃድ ዓለም ካልጠበቅከው ሰው መልካም ንግግር ወይም ደግሞ ትንሽ ግን ጠቃሚ ስጦታ እንደምታገኝ ያመለክታል ማለት ነው። የዳዕዋ ሰዎች አስቤዛ ይዘው መግባታቸው ደግሞ አስቤዛ ወይም ምግብ ማለት ነው በህልም ሐላል ሲሳይን ወይም ርዝቅን ያመለክታል። የዳዕዋ ሰዎች ይዘውት መግባታቸው ደግሞ ሲታይ የሚመጣው መልካም ስራህ ወይም ደግሞ ከደጋግ ሰዎች ጋር ባለህ ግንኙነት ሰበብ መሆኑን ያበስራል ማለት ነው። አንተ የምታገኘው መልካም ስራ ወይ ከመልካም ስራህ ነው ወይም ደግሞ ከደጋግ ሰዎች ጋር በምታደርገው ግንኙነት ሰበብ መሆኑን ነው ማለት ነው ያንተ በረከት የሚመጣው። መስጂድ ውስጥ መግባቱ ደግሞ እርዝቁ በረከቱ ያለው እና ለቤትህ ሰላም የሚመጣ መሆኑን ያመለክታል ማለት ነው። ሌላው ማስቲካ መሰጠቱ ነው። ማስቲካ በህልም ውስጥ ከብዙ ንግግር በኋላ የሚገኝ ጥቅም ተብሎ ይተረጎማል። ሰጥተውኛል ማለትህ ደግሞ የሚገባህን ጥቅም አስቀድመህ እንዳገኘህ ወይም ደግሞ በሰዎች ዘንድ ያለህ ተቀባይነት የተረጋገጠ መሆኑን ያመለክታል ማለት ነው። አላሁ አለም። ህልሙ በአጠቃላይ በቤተሰብህና በግል ህይወትህ ላይ መንፈሳዊ መረጋጋትና ቁሳዊ በረከት እንደሚመጣ ያበስራል። ከጀመርከው መልካም ስራ በቁርአን የተመሰለው ማለት ነው ላይ መጽናትህን አላህ ካልታሰበ አቅጣጫ ሲሳይ በአስቤዛው የተመሰለው ወደ ቤትህ እያመጣልህ ነው እያለህ ነው። አላሁ አለም። ምክር በኢባዳህ በርታ። ቁርአን መቅራትህን ለበረከትህ ቁልፍ ስለሆነ በገሃድ ዓለምም ከቁርአን ጋር ያለህን ትስስር አጠናክር እያለህ ነው። ከደጋግ ሰዎች ጋር ተቀላቀል። አስቤዛ የያዙ የዳዕዋ ሰዎች ስለሆኑ መልካም ጓደኞችህን ማቅረብ ለርዝቅህ መጨመር ሰበብ ይሆናል ይልሃል። ምስጋና አብዛ። አላህ በሰዎች ዘንድ ያለህን ክብርና በረከት ስለጨመረልህ ምስጋናህን በዱዓ ግለጽለት እያለህ ነው። አላሁ አለም። አላህ ይጨምርልህ። ዱዓ አድርግ። አላህ ሆይ ቁርአንን የልቤ ልምላሜ፣ የደረት ብርሃን፣ የሐዘኔ መወገጃና የጭንቀቴ ማስወገጃ አድርግልኝ በማለት አላህን ለምን እያለህ ነው ማለት ነው። አላሁ አለም። አላህ ይጨምርልህ። አላገባሁም። አንድ የማላቃት ሴት ናት ለልጇ ልትድረኝ እና የእኔም በጣም ፈርቼ ነበረ። አትመርጠኝም ብዬ 10 ጊዜ ፊቴን በመስታወት አያለሁ፣ ፀጉሬንም ፊቴንም አያለሁ። ብቻ በጣም ፈርቼ ነበረ አትመርጠኝም ብዬ። ለልጇ ግን አልሐምዱሊላህ ስታየኝ ቆንጆ ናት አለችኝ። እናም ለልጁ መረጠችኝ። እሷም ትልቅ ሰው አይደለችም፣ ወጣት ናት። ማለቴ የልጁ እናት ከተማ ላይ ነው። ከዛ ለሰርጉ ሽንኩርት እያዘጋጀች ነበረ፣ ግን ልጁን አላውቀውም። ብቻ በጣም ደስ ብሎኛል
እህቴም አለች። አብረው እያዘጋጁ ነበር የከተማ ፎቅ ቤት በረንዳ ላይ ይላል። ህልሙ ላላገባች ሴት እጅግ መልካምና በራስ የመተማመን መመለስን፣ የጭንቀት መወገድንና አዲስ የህይወት ምዕራፍን የሚያበስር ነው ማለት ነው። በህልም ዓለም ውስጥ ለትዳር መታጨት ወይም ደግሞ መመረጥ ትልቅ የክብር ምልክት ነው። እንደ ኢማም ኢብን ሲሪን አተረጓጎም ትርጉሙ እንደዚህ ነው። ፊትን በመስታወት ደጋግሞ ማየት ይሄ በገሃድ ዓለም ስለ ወደፊት ህይወትሽ ያለሽን ጥንቃቄና የውስጥ ስጋት ያመለክታል። አትመርጠኝም ብለሽ መፍራትሽ ደግሞ ለራስሽ ያለሽን ግምት ዝቅ ብሎ እንደነበረ ወይም አንድን ትልቅ እድል ለማግኘት ብቁ እንዳልሆንሽ ተሰምቶሽ እንደነበረ ይጠቁማል ማለት ነው። ቆንጆ ናት ተብሎ መመረጥሽ ደግሞ ይሄ በገሃድ ዓለም ተቀባይነትን በቅርቡ መቅቡል መሆንን ያመለክታል ማለት ነው። አላህ በሰዎች ዘንድ ሞገስን እንደሚሰጥሽና ያሰብሽው ነገር ትዳር የሚሆን ሌላ ስኬት በቀላሉ እንደሚሳካልሽ ብስራት ነው ማለት ነው። የልጁ እናት ወጣት መሆኗ ደግሞ በህልም ውስጥ ወጣት ሴት ማየት አዲስና ብሩህ ተስፋን ይወክላል። አማችሽ ወጣት መሆኗ የምትገቢበት አዲስ ህይወት ወይም ቤተሰብ በደስታና በስምምነት የተሞላ እንደሚሆን ያመለክታል። ሽንኩርት ማዘጋጀት ሽንኩርት በህልም ውስጥ አንዳንድ ተርጓሚዎች ላይ አንዳንዴ በለቅሶ ቢመሰልም ለሰርግ ዝግጅት መሆኑ ግን ከጥረት በኋላ የሚመጣ ታላቅ ደስታን ያሳያል። ቆዳው ተልጦ ለምግብ መዘጋጀቱ ነገሮች ተመቻችተው ለፍሬ መቃረባቸውን ያመለክታል ማለት ነው። ፎቅ ቤትና በረንዳ ፎቅ ቤት ከፍታንና ክብርን ይወክላል። በረንዳ ላይ መሆንሽ ደግሞ ስኬትሽ ለሰው ሁሉ ግልጽ እንደሚሆንና አንቺም ወደፊት በልበ ሙሉነት የምታይበትን ደረጃ ላይ መድረስሽን ያመለክታል ማለት ነው። ህልሙ በአጠቃላይ ለራስሽ ከነበርሽበት ጥርጣሬና ፍርሃት ወጥተሽ በሰዎች ዘንድ ክብርንና ተቀባይነትን የምታገኝበት ጊዜ መቃረቡን ያበስራል። ልጁን አለማወቅሽ ደግሞ የሚመጣው ሲሳይ ወይም ትዳር ካልጠበቅሽው አቅጣጫ የሚመጣ ያልታሰበ ስጦታ መሆኑንም ያሳያል ማለት ነው። ምክር በራስሽ ተማመኚ። መስታወት ውስጥ እንዳየሽው ሁሉ አላህ የውስጥሽንም የውጭሽንም ውበት ስለሰጠሽ ለትልቅ ስኬት ብቁ መሆንሽን እመኚ ይልሻል። ለለውጥ ተዘጋጂ። ሽንኩርት ማዘጋጀቱ ለሰርግ እንደሆነ ሁሉ አንቺንም ለህይወት ለውጥ ራስሽን በዱዓና በስነ ልቦና አዘጋጂ ይልሻል። ምስጋና አብዢ። አልሐምዱሊላህ እንድትይ የሚያደርግ ደስታ ስለሚያመጣ አሁኑኑ ምስጋናሽን አዘውትሪ እያለሽ ነው። አላሁ አለም። ዱዓ አድርጊ። አላህ ሆይ ውበቴን ተፈጥሮዬን እንዳሳመርከው ሁሉ ስነ ምግባሬንም አሳምርልኝ በማለት ዱዓ አድርጊ እያለሽ ነው። አላሁ አለም። አላህ ይጨምርልሽ። እስካሁን ያነበብኳቸው ጥያቄዎች እነዚህን ይመስሉ ነበረ። እንደወደዳችሁት ተስፋ አድርጋለሁ። ቪዲዮውን ከመቋጨቴ በፊት ምስጋና ላቀረቡልኝ ሰዎች በዚህ መልኩ ማለት ነው ስክሪን ላይ እንደምታዩት ምስጋና መመለስ እፈልጋለሁ። ስክሪን ላይ የምታዩት እንዳለ ያው እኔ መርጬው ሳይሆን እንዳለ ጎን በጎን ስለነበረ ነው። እጅግ በጣም ነው የማመሰግነው። ክበሩልኝ። ከዚህ የተለየና ደግሞ ለየት የሚያደርግ ትኩረት የሚስብ አስተያየት አለ። እሱም ደግሞ ሀሊማ የኔ እህት ስምሽ ሀሊማ፣ አንቺ ገራሚ ህልም ፈቺ፣ ታጋሽ፣ ጥበበኛ፣ ላንቺ ቃላት የለኝም። አላህ በዱንያም በአሄራም የተደላደለ ኑሮ ይስጥሽ። እኛን እንደምታስደስችን አላህ ላንቺም ካላሰብሽው አቅጣጫ ያስደስትሽ ማሬ፣ ጀዛካላህ ኸይር ብላኛለች። እጅግ ይመስጣል፣ ልብ ይነካል እና እውነተኛ ንግግር ማረፊያው ከልብ ላይ ነው እንደሚባለው ማለት ነው። እና በጣም ነው ደስ ያለኝ የኔ ውድ እህትና የተከበርሽ እህቴ። ከልብ የመነጨው ምርቃትሽና ምስጋናሽ ልቤን ነክቶኛል። አንቺ የሰጠሽኝ የስሜ ትርጉም ቢሆንም ሀሊማ ታጋሽና ሩህሩህ በመባሌ ለእኔ ትልቅ ክብር ነው። እኔም ለአንቺ እንዲህ እላለሁኝ፣ አላህ አንቺን ያስደሰተልኝ አላህ
በዱንያም በአኼራም ደስታሽን ያብዛልሽ። አንቺ የሰጠሽኝን ፍቅርና ማበረታቻ አላህ በጀነት ይተካልሽ። ምርቃትሽ ለቀጣዩ ስራዬ ትልቅ ብርታት ሆኖኛልና ጀዛካላህ ኸይር እላለሁኝ። አንቺንና ሌሎችንም ማለት ነው ሌሎችን እንደዚህ አይነት ኮሜንት ለምትሰጡኝ እንደዚሁም ደግሞ በጣም ልብ የሚነካ ከዚህ ኮሜንት የማይተናነስ ምርጥ ምርጥ ቃላቶችንና ዱዓዎችን ታደርጉልኛላችሁ። ወላሂ ጀዛኩም አላህ ኸይር። ጀዛችሁን የሚከፍላችሁ አንድ አላህ ብቻ ነውና የሰው ልጅ አቅም የለውም እና አቅም ያለው አላህዬ ጀዛችሁን እንዲከፍላችሁ ከልቤ እመኛለሁ። በዚህ በተከበረው የረመዳን ወር ማለት ነው። እና ለምርቃናችሁም አሚን 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 ብያለሁኝ ሁላችሁንም ማለት ነው። አድናቆታችሁንም እንደዚሁ እጅግ በጣም መስጦኛል። አከብራችኋለሁ፣ ወዳችኋለሁ። እና ከዚህ በመቀጠል ሌላ ሶስተኛ ቻናሌን አጃይብ ቻናል የሚለውን ከቻልኩኝ ከኮሜንት ስራ አስቀምጥላችኋለሁኝ። እሱን እየገባችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉኝ በትህትና ጠይቃችኋለሁኝ። እወዳችኋለሁ። በቀጣይ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።